የሄድኩት ብሩክን ለማግኘት ነበር። እና እማዬም ናፍቃኛለች። በጣም ነው ናፈቀች። ተጎዳው በጣም እናንተንም ፋሚሊዎቼ እናንተንም አስከፍቻለሁ። በቃ እዛ ሄጄ ብሩክን አገኛለሁ ብዬ ነበረ፣ ግን አላገኘሁትም። አሁን ደግሞ ቤተሰቦቼን አስከፍቻለሁ፣ ጓደኞቼን አስከፍቻቸዋለሁ። ካለብሽ ወድቀሽ ይቅርታ መጠየቅ አለብሽ። ደስ ብሎናል። በደስታ መጣሽ። እንዴት መጣሽ? ብቻሽን ከዛ ሀገር ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ከነበርኩበት ቦታ አሁን ነው የመጣሁት። ሄጄ ብሩክን አገኛለሁ ብዬ ነበረ፣ ግን አላገኘሁትም። እና የነበርኩበትን ቦታ አይታችሁታል። በጣም ደስ ይል ነበረ። ራሴን ያዳመጥኩበት ቦታ ነው። በጣም ነበር ደስ ያለኝ። ከራሴ ጋር ብዙ ነገር ያወራሁበት ነውና አሁን ከዛ ስመጣ ደግሞ ማንም አያውቅም። ለቅዱስ አልደወልኩም፣ ለዳዊት አልደወልኩም። ማንም ሳያውቅ ነው ተነስቼ ዝም ብዬ መጣሁትና እና እቤት እንዴት ብዬ እንደምገባ ጭንቅ ነው ያለኝ። አሁን ስመጣ እንኳን ካሜራ ባብነው ብቻ እንዲያገኘኝ ነው የፈለኩትኝና ማንም እንደመጣ አያውቅም። እቤት ምን ብዬ እንደምገባ ነው ግራ የገባኝ። በጣም ነው የጨነቀኝ። በቃ ቤት አሁን የሚያስቡት አይምሮአቸው ውስጥ የሳሉት የሁሉ ጊዜ ስጠፋ ወንድ ጋር እንደገባው አይነት ነገር ነው እያሰቡ ያሉትና እናንተ ደግሞ አይታችኋል። ቅዱስና ዳዊት መጥተው ያለውበት ቦታ ላይ መቼስ ለእናንተ ደርሷል ሁሉም ነገርና አበሉንም እምነቱንም እያደረኩ እጄንም ተሽሎኛል። ደህና ነኝ። አሁን ገብቼ ደግሞ እንደዚህ አይነት ቦታ ነበርኩ ብል አያምኑኝምና በጣም ነው የጨነቀኝ። አሁን ማየም ምን ብዬ እንደማስረዳት ነው ግራ የገባኝና በጣም አስከፍቻታለሁ። አሁን ደግሞ በጣም ነው ናፈቀችኝ እናቴ። ሰቦቼን በሙሉ አስከፍቻቸዋለሁ። እናንተንም ፋሚሊዎቼ እናንተንም አስከፍቻለሁ። ቤተሰቦቼንም በጣም ነው ያስከፋዋቸው። እነሱንም ይቅርታ መጠየቅ ፈልጋለሁ። ጓደኞቼንም ይቅርታ መጠየቅ ፈልጋለሁ። እናንተንም በጣም ይቅርታ አድርጉልኝ ፋሚሊዎቼ። አሁን ወደ ቤተሰቦቼ እንሄዳለን። እዛ ሄጄ ደግሞ ማንን እንደማገኝ አላውቅም። ዴቫን እኛ ሰፈር ነው ያለውና የያዘች ቤት አለ ሳታሰናብት መሰናበት በራስ የለም መች መብቴ ብለ ወደ መርጠም መጣህባ። እንዴ ዳዊት መች መጣሽ? አማን ነው ሳትናገሪ ለምን መጣሽ? መች ነው የመጣሽው? ሳትናገሪ መች ነው ደግሞ? ልክ አይደለሽ። ነፍሲ መች ነው የመጣሽው? ምን ነው ሳትነግሪኝ ታዲያ? ለምን የሆነ ነገር አዘጋጅተን የሆነ ነገር ተዘጋጁ ልመጣ ነው ወይ መታችሁ ሰዱን ብትይ እኮ መምጣት የማይጠበቅብሽም ነበር። እኛን ምን እንወስድሽ ነበረ እንዴ? ምን አይነት ስራ ነው የምትሰሪው ዳናይት? ትልቅ ሰው አልነበርሽ እንዴ? ቤተሰቦቼን አሳፍሬያለሁ እንዴ? ቤተሰቦኛ ታዲያ እነሱን ብታሳፍሪ እኛ ጓደኞችሽ አይደለን? ከጎንሽ እኛ እንረዳሽም እንዴ? እንዴት እንደዛ አይነት ስራ ትሰሪያለሽ? እንዴት ልግባ? ፈርኳቸው እኮ ዴ ጭራሽ እንደ ቤት እነሱን ፈርተሽ እዚህ ነህ? አዎ አረበ በጣም አስከፍቻቸዋለሁ ዴ። ከጸበል መተሽ ጭራሽ እንደዛ አይነት ፍርሃት ይኖርብሻል እንዴ? ግራ ገብቶኝ እኮ ነው። ምን ነው ይሄ? ግራ ሊገባሽ አይገባም። ሲቀጥል ደግሞ አንደኛ ነገር ከቤተ ክርስቲያን መተሽ እንዴት ግራ ሊገባሽ ይችላል? ግራ ከገባሽ እነሱ ጭራሽ እኮ አንቺን ናፍቀው ነው በናፍቆት እኮ ነው የሚጠብቁሽ። ይሄ ፍርሃትም አያስፈልግም። ለምን ነው ፍርሃት አስፈልገው እንዴ? ምንድነው አንቺ የሰራሽው ወንጀል አለ እንዴ? ሌላ ወንጀል ምን ላድርግ? አፈርኳት እኮ
እንዴት ብዬሽ ነው ገብቼ ማለት አስጨንቄያቸዋለሁ። አይተዋል። ኧረ እንደዚህ እዚህ ናል እኮ ሰው አልገደልሽም ወይ ደግሞ የሰራሽው ወንጀል የለም። ምን እንደዚህ መሆን እንደዚህ የሚያስደርግ ነገር የሰራሽው ነገር አለ እንዴ? ምንም ነገር የለም። እንደዚህ መሆንም አይጠበቅብሽም። መፍራት አስጨንቄያቸዋለሁ። አይተዋል። በጣም ነው የተጨነቁት በኔ ጉዳይ። ያ ሁሉ ነገር ሆኗል። የፈለገ ይጨነቁ። ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ቅድሚያ ለራስሽ ነው መስጠት ያለብሽ። በቃ አንቺ ሰላም ስትሆኚ ነው ሁሉም ሰላም የሚሆነው። አንቺ ከሌለሽ ምንም ነገር አይኖርም። ገባሽ አይደል? ዋናው መጀመሪያ ራስሽን ሰላም አድርጊ፣ አረጋጊ። ሲቀጥል ደግሞ ሰው ማሰብ ትጀምሪያለሽ ማለት ነው። እንዴ ለማን ብለሽ ነው የምትጎጂው? እህቶቻችን እኮ ራሳቸውን እያጠፉ ያሉት ልክ እንደ አንቺ ነው። እንደዚህ ይነሳሉ፣ ከዛ በኋላ ግራ እየገባቸው ሌላ ነገር ውስጥ ይገባሉ። ገብቶሻል አይደል? አንቺ ደግሞ በዚሁ ከቀጠልሽ ወደዛ ነው የምትሄጂው። ለምን እንደዚህ መሆን የለበትም። ራስሽን አረጋጊ። ለራስሽ ጊዜ የሆነ ጊዜ እንኳን ስጪ። ሲቀጥል ደግሞ ቤተሰቦችሽ ስለ አንቺ ነገር አንቺን የሚወዱሽና አንቺን የሚያከብሩሽ ጥሩ ቤተሰብ ነው ያለሽ። እኔ አውቃቸዋለሁ። በዚህ መልኩ እንደዚህ መጥፎ ነገር አፈርኳት። ምንድነው የሚያሳፍርሽ? ሲጀመር ገብተሽ መች ሰላም አሻቸው? ምን አይን አለኝ ብዬ ነው የምገባው? ሳይኗ እንዴት ነው ማለት ምን ያህል እንዳስከፋዋት አውቃለሁ እኮ። ይኸውልሽ ዳናዊት፣ እኔ ግቢና በሰላም አውሪያቸው። ምንም ነገር እንደሚፈጠር ምንም ነገር አታልቅ። ምንድነው የሚያስለቅትሽ? ቆይ ለምን ታለቅሻለሽ? ኧረ አታልቅሽ። እዚህና አትዘኝ። እኔ ወንድም የሚገለኛል። ወንድም የሚገለኛል? አዎ። ለምን ነው የሚገልሽ? ይገለኛል እኮ። ለምን ነው የሚገልሽ? ምን አጥፍተሽ? ወይ ካልሆነ እኛው ጋር ታርፊያለሽ። እዚህናል የሚያስጨንቅ ነገር ካለ ቅዱስን እንጠራውና ቅዱስ ጋር የምታርፊበትን ነገር አመቻችልሻለሁ። እኔ ዳናዊት፣ አንቺ ሁሉ ነገር የሆነብሽ እኮ በቃ ለብሩክ ብለሽ ያረግሽው ነገር ነው። ገብቶሻል አይደለ? ለብሩክ ብለሽ የምታረጋቸው ነገሮች ደግሞ ፋሚሊም ቤተሰቦችም ሁሉም እየተናደዱብሽ በቃ በመጥፋትሽ ነው። ገብቶሻል? የዛን ቀን ደግሞ እኛ ቁጭ ብለን እናትሽን ደውለንላት ተረጋግታለች። አሁን እንደምታስቢውም አይደለም ያለችበት ሁኔታም ጥሩ ነው። እንደውም እኛ ትናንትና ቤት ነበር እናንተ ቤት ማለት ነውና ኧረ በመጣችልኝ ልጄ እንደው ትምጣ ካለችበት በቃ እኔ ምንም አልፈልግም በቃ ትምጣ ብቻ ነው ያለችው። ስለዚህ አንቺ አሁን ማድረግ ያለብሽ ይቅርታ ብቻ። ልክ እንደገባሽ እግሯ ላይ ደፈት ብለሽ ይቅርታ አጥፍቻለሁ በቃ። ሲቀጥል ደግሞ እኔ የትም ቦታ አልሄድኩም፣ መጥፎ ቦታ አልሄድኩም። ቤተክርስቲያን ነበርኩኝ፣ ጸበል እየተጠመኩ ጸበል እየጠጣሁ ጸሎት እያደረኩ ነው በቤተክርስቲያን የቆየሁት እንጂ ሌላ ነገር ምንም ያደረኩት ነገር የለም። መጥፎ ቦታ አልነበርኩም ብለሽ መናገር። ምክንያቱም እኛም ነግረናቸዋል ያለሽበትን ሁኔታ አብራርተን በስነ ስርዓት ነግረናቸዋል። ዳናዊት መጥፎ ቦታ አይደለም ያለችው፣ ጥሩ ቦታ ነው ያለችው። ሲቀጥል ደግሞ ትንሽ ራሷን ማዳመጥ ስላለባት እንጂ እንደዚሁ ዝም ብላ አይደለም የወሰነችው። ብቻ የሆነ ለማሳመን ሞክሬያለሁ እኔ በራሴ ማለት ነው እናትሽን። እና አንቺ ራስሽን አረጋጊ መጀመሪያ። ሲቀጥል ደግሞ ምንም ነገር መወሰን የለብሽም በዚህ ሰዓት። ገብቶሻል አይደል? እኛ ከጎንሽ አለንሽ፣ እንዳፈሪ። ገብቶሻል አይደል ዳናዊት? እኔም አለው። ይኸውልሽ ብቻሽን ገብተሽ እናቴን ማየት አልችልም እፈራለሁ ምትይ ከሆነ እኔ እናቴን ልጥራልሽና ይዛሽ ትግባ። ከዛ በኋላ አትፈሪም፣ ጥንካሬ ነሻለ። ከፈለግሽ ነው የምልሽ። ሰዎችሽም እየጠበቁሽ ነው፣ እነሱም በጉጉት ነው የሚጠብቁሽ። ብዙ ጊዜ ሆኖሻል ከጠፋሽ። ጥፋትሽን አምነሽ አጥፍቻለሁ ብለሽ እግራቸው ላይ መውደቅ ካለብሽ ወድቀሽ ይቅርታ መጠየቅ አለብሽ። በቃ ሰምተሽኛል ዳናዊት? እንዳንጣላ እዚህ ትገቢያለሽ ማለት ነው። በጣም አሪፍ። በጣም ነቅ እንደዚህ በቃ የይቅርታ ሰው ስትሆኚ ደስ ይለኛል። ጎበስ። እኔ በፊትም ለአንቺ ያለኝ ቦታ በጣም ትልቅ ነው። ጓደኛዬ ነሽ። ስትጎጂ ማየት አልፈልግም። ጥሩ ነገር እንዲገጥምሽ ነው የምፈልገው። አሁንም ጥሩ ነገር በማሰብ ነው ይቅርታ ጠይቅ ያልኩሽ እንጂ ሌላ ነገር አስቤ አይደለም። እናትን መጠየቅ ደግሞ ያው መልካም ነገር ነው አይደል? አሁን ቅዱስን ጠርቼው እመጣለሁ። አንቺ እዚህ ትጠብቂኛለሽ ማለት ነው። እሺ? መጣሁ። እኔ አላምንም። ዋው ደስ ብሎናል። የምር ደስ ብሎናል። በደስታ መጣሽ? እንዴት መጣሽ? ለእኛም ሳትነግሪ ትመጫለሽ? እንዲህ ሰው ይጨነቃል አትይም? ማን አመጣሽ? ብቻዬን ነው የመጣሁት።
ብቻሽን ከዛ ሀገር ቢያንስ እኛና ለኛ እንኳን መጥቻለሁ እኛ እንኳን አንቀበልሽም ከመናኸሪያ እንኳን አንቀበልሽም ብድግ ብለሽ ትመጫለሽ ወይኔ ደስ ብሎኛል ግን በስመ አብ ወልድ አሁን በቃ ለማዬ እንነግራታለና ማዬ እንደምገባ ግራ ገብቶኝ ለምንድን ነው ግራ የሚገባሽ እንዴ ዴቭ ለምንድን ነው ግራ የሚገባት በቃ አይኔ አውርተን ጨርሰናል እሺ ብላለች እኮ አሁን ይቅርታ ጠይቃለሁ ብላለች ወደ ኋላም አትመለስም እኮ በዝነች ዳናይት መታለች ብሎ ሲጠራኝ በስመ አብ እንዴት ብቻዋን መጣች ከዛ ሀገሩን ታውቃለህ መቼስ በጣም ሩቅ ነው እንዴት ብቻሽን ሴት ልጅ ነሽ ብዙ ነገር ይደርስብሻል ብለን በማሰብ ነው እንደዚህ ማድረግ አልነበረብሽም የምር ዳናይት ስትመጪ ቢያንስ ብትነግሪን እኛ መናኸሪያም ቢሆን እንቀበልሽ ነበረ ደስ ብሎናል የሰፈሩ ሰው አሁን እንግዲህ ሲሰማም ደግሞ ደስ ይለዋል ለምን አንቺ መጥፋትሽ በጣም ብዙ አሳሳቢ ደረጃ ላይ ነበረ ብዙ ሰው ያንቺ መጥፋት ብዙ ሰውን አስከፍቷል ብዙ ሰው አሳዝኗል እና የብዙ ሰው ማስከፋትና ማሳዘኑ ሳይንስ ደግሞ ድንገት አንቺ ደግሞ ዱብዳ ሆነሽ መምጣትሽ ደስ ቢያሰኘንም ግን ደግሞ አስከፍቶናል እኔ ለበበኩሌ አስደንግጫለሁ የምር ለምን አገሩንም ስላየሁትኝ ስንት ሰዓት መንገድ ጉዞ ነው ስትመጪም ብትነግሪን ቢያንስ ነታባ ማቀባበል ያደርጉልሽ ነበረ ስለዚህ ቤት መግባት አለብሽ ዛሬ እረፍት ማድረግ አለብሽ እንዴት እንደምገባ እኮ ነው ለምን እኛ እናስገባታለን አንዴ ደግሞ እኛ እናስገባሻለን እኮ አንቺ እንደዚህ አትጨነቂ አንቺ እንዴ በጣም ደስ ነው እናትሽ በጉጉት እየጠበቀችሽ እንደዚህ አይነት ወሬ አታውሪ እንዴ አዎ ካሜራም ደግሞ ደቅነሻል እናትሽ በጣም በቃ ናፍቃሻለች ስላንቺ እያሰበች ስላንቺ ኧረ ማን ሁሉም ሰው ይናፈቀሽ በጣም ሁሉም ሰው አይደሉም እነሱ በጣም በጉጉት ነው የጠበቁሽ ያሉት በይበልጥ ደግሞ እኔም ነግሬያታለሁ ወንድምሽም ቢሆን ምንም ያለውን ነገር አስረድተናል እንደዚህ አትፍሪ በቃ እኛ ለሁሉ ነገር እኛ አለን አሁን እንግባ ወደ ቤት በቃ ይሄ ሁሉ ነገር እንትን ስላለ እንትን ቦርሳሽንም ያዢና በቃ እንግባ ቦርሳሽን አትጨናነቂ አንቺ ምንድነው የሚያስጨንቅሽ ለየትኛው ኑሮሽ ታባልል ብላ ነው የምትቀበልሽ እኔ ደስ ብሏት ነው የምትቀበልሽ አንቺ እንደዚህ ስላዘንሽ ራስሽን ስለጎዳሽ እኮ አይደለም እኛ ስለምን ታስጨንቂናለሽ ራስሽ ገባናል ተረተንሻል ግን ያለውን ነገር ደግሞ ለትንሽ ለኦዲየንስ ብትናገሪና ከዛ ገብተን ደግሞ ውስጥ ያለውን ደግሞ አብረን ምን ይሆናል ማለት ነው ትንሽ ነገር ቢያቸው በቃ ፋሚሊዎቼ እንግዲህ እገባለሁ እነ ዴቫም እናስገባሻለን ብለውኛል ደግሞ በአዲስ ነገር በአዲስ መንፈስ እናንተ ጋር ሰላም ይዛ ትመጣለች ነገር የተፈጠረው ደግሞ በብሩክና በሃይሚ ጉዳይ ነውና ዳኒ መሀላቸው ስለገባ እኔም ብዙ ነገር ውስጥ ገብቼ ነበርና በዚህ ነው ያህል ደግሞ የሁሉ ስሜት ውስጥ የገባሁት በእነሱ ጉዳይ ነው ከቤተሰብ ጋር እስከ መጣላት ድረስ ሁላ ደርሻለሁና ከዚህ በኋላ ደግሞ ምን እንደሚፈጠር አላውቅም ብቻ እኔ እንጃ አሁን ደግሞ እቤት ልገባ ነው ዴቫም ቅዱሴም ሊያስገቡኝ ነውና ውስጥ ገብተን ደግሞ እናያለን ብዙ ነገር በቃ እንግባ ቦታሽን ሰላም እንግዲህ ውድ ፋሚሊዎቻችን እንግዲህ ዳናይትን ወደ ቤት እናስገባታለን ይህን ቻናል ሰብስክራይብ ላይክ ኮፒ ሊንክ እያደረጋችሁ አበረታቱን ብዙ ቪዲዮ እያያችሁ ነው ግን ደግሞ ሰብስክራይብ እያደረጋችሁ አይደለም ሰብስክራይብ በማድረግ ቤተሰብ ሁኑ በቀጣይ አዳዲስ ቪዲዮዎች በአዳዲስ ሀሳቦች የምንመለስ ይሆናል ስለዚህ ዳናይትን ከቤተሰቦቿ ጋር እናስታርቃት እናስገባት ደስ ይበላል አትፍሪሽ ነይ ዳናይት ለምንድን ነው ሁሉ ነገር ጨርሰን ይሄ ሁሉ ነገር አውርተን ምንድነው እያልሻለሽ ይቅርብኝ ነው ያልፈልግም ነይ አልፈልግም ለምን ነይ ወይ አረ